ኦ ማይ ጋድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? አላችሁ እንደምን ናችሁ? እያፈጠርን ነው። ዛሬ እንግዲህ ስንተኛ ቀን ነው ባባ? አምስተኛ ቀን ነው። ነገ 6 ነው እና ታዲያ በቃ ከነገ ወዲያ ነገ ያለቀ በለው ነገ በከበሮ እንሸኘዋለን። አመት አመት ያድርሰን በሰላም ያስቀምጠን ብለን እና ፋሚሊ እያፈጠር ነው። ያው እንግዲህ ግን እንደ ረመዳን አይሆንም በፍጹም ማለት ወጣ ሁሉንም ነገር አሁን ለምሳሌ አስበው እንዴት እንደምናፈጥር ረመዳን ይሄ ከ30 ቀን ይቀርታል። ግን ለጾም የሚዘጋጀው ይሄ አንተ ይሄ ግን ይከብዳል። እና የሚዘጋጀውና ሰው ያኛው ነው አሁን ያልተንከባከቡንም ማለት ነው። አይገናኝም። መጀመሪያው ነው ይሄ አይገናኝም። ኦኬ በጣም ከባድ ፈተና ነው ይሄ ነው ማለት ትንሽ ተበድላ ባይዘው ግን እኮ ተብሏል። 6 በጣም ትንሽ ተበድላ እንደ ረመዳን ይሻላል። ረመዳን ቆንጆ ነው በጣም ምንም ሳይታወቅ ነው የሚሄደው። ወጥ ነው። አዎ አሁን ይሄ ግን ወጥ አይደለም። ግማሽ ጾማል ግማሽ አልጾመም አይደል? ወስዋስ አታነቅ አንድ ዘረሲ ሲገላ ሲገታ አዝባጃቡን ነው ነፍስያሽን ከባድ ነው። ነፍስያ ምን ነው ረመዳንም ቢሆን ያው በተለያየ ሃይማኖት ስላለ ያደጉ አገሮች እኮ ያደጉ ከተሞች በጣም አሪፍ ነው። ለምሳሌ አዲስ አበባ ውስጥ እንደ ድሬዳዋ ሐረር ወጥ ነው የሚሰሩ አይደል? ሌላው ከተማ ወጣቱ ቡታችን አደገችኝ ያለው እና ባደጉ እንትኖች ወጥ ይሰሩ አንድ አይነት ተመሳሳይ። እሺ እኛ ግን አንድ ቀን አሁን ነገ በቃ አስፈጥራለሁ ከምር አስፈጥር ነገ ብቻ በቃ እና ፋሚሊ እንደምታዩት ፍጥራችን ይሄንን ይመስላል። ኦሬዲ ያው ምንም ነገር አላዘጋጀንም። ሾርባ ግን ያው በእናንተ ፊት ስለወቀሰኝ ሾርባ ሰርችልናለሁ። በቃ ሌላ ነገር አልሰራንም። ሾርባ ብቻ ነው እየጠጣን ያለ ነው። ከዛ ቡና አለን። በቃ ጋይስ በዚህ እያፈጠር ነው እላችኋለሁ። ግን ዛሬ 5ኛ ቀን ነው። ነገ ግን እንዴት እንደሚሆን አላውቅም። ነገ ፋባራጌ ደስ ይላል። ያው እንትን አይደለም ብለሃል ግን እኮ ባባ ፌስ እኮ እኔ አስታውሳለሁ እናቴ ማለት ነው የሆነ የሚያስፈጥራት ሰው ምናምን ከመጣት ተፈጥራ 6ኛው ቀን እኛ ቤት እንደዛ ነበር። እና ወንድ እኮ ቀዳ የለበትም። ምን ችግር አለው? ወንድ ቀዳ የለበት ምን ችግር አለው? እንትን አለው አስፈጥራለሁ ወይ እንትን አደርጋለሁ ብለህ ሳይሆን ድንገት የምታደርግ ነገር ነው። ኦኬ በድንገት በቃ ሳይነሳ መሳይ ቢስሚላህ ብለሽ ልትሰጪው ይሆናል። ዝም ብሎ ነገ አስፈጥራለሁ ምናምን እንደኔ አሁን ጉራ የሚነፋ ሰው አሁን እንደኔ ጉራ የሚነፋ ሰው ትችላል። ጉረኛ ያለኝ ነገር ጉረኛ ያልከኝ ነው። ግን ሰላም አለይኩም በላቸው። አረ ሰላም አለይኩም በላቸው። ከረባት አድርጌልህ እስካሁን ድረስ
እና ነግሮ ቢስሚላ የለም ነግሮ ቢስሚላ የለም። ኧረ ተው እያስፈራራሽኝ ነው እንጂ ላፈጥር አትፈልጊም እያለኝ ነው በእጅ አዙር አረ በቃ ግን ደስ ይላል ደስ ይላል ነው። አሁን ያስታውሳለሁ እናቴ እዛ አያቴ ቤት ስትሄድ እውነት ምግብ ሰርታ ምናምን ይዘት አራታው አልክ አልክ ወይ የዘመኑ ሰው አስፈራራሽኝ እየነገርሽኝ ታዲያ አሁን አስፈጥሪኝ ብለሽ እኔ ጾምኩ ነው የሚባለው አጠፋው ነው የሚባለው አስፈጥረሽኝ ነው የሚባለው አይ እኔ እኮ በቃ እንዳልዋረድ ልጠይቅህ ብዬ ነው ለካ አይነገርም በቃ እሺ እንደዛ ከሆነ ድንገት ነው ይሁን ግን ማንም ሰው አስፈጥሮ አታውቅም ጓደኞቹ ምናምን ስራ እየሰራ በክትፎ አስፈጥሮ አጥቶ ለማፍጠር አለብን ግን በጣም የሩቅ ነው በጣም እና ውድ ቤተሰቦቻችን ነው እንግዲህ እያፈጠርን ነው ቡናም አለን ቡናም እንጠጣለን ነው አይሽ እና ቡናችንም አለ ማለት ነው በዚህ መልኩ አፈጠርን ዛሬ አራተኛው ቀን በጀግን በጣም እንጃ እኔም ከብዶኛል እንኳን እሱ ባይዘ እኔም ከብዶኛል ለምን አላውቅም ጀምርልኝ ጀምርልኝ አረጋጋው ደስ ይላል አልহামዱሊላህ በሚባለው ስትበላ ደከመኝ ነው እንደዛ ልበልክ እኔ ማለት ነው እናማ ውድ ቤተሰቦቻችን ዛሬ እንደዚህ ነው ያፈጠረው ዛሬ ግን ማለት ነው በቪዲዮ የመጣንበት ምክንያት ምን መሰላችሁ በስተመጨረሻው ተነግራችሁ ማለት ነው ለባባ ትናንትና ለሁሉ ማለት ነው ፍራንክ አደረኩት ከዛ ቪዲዮን ኤዲት አድርገን ነው ለቀቅ ነው ከዛ አይለቀቅም ብሎ ነበር እሱ እንደውም እንደዚህ አይነት ነገር ሁለተኛ ሚዲያ ላይ ነው ብሎ ያለው ማለት እንዴት አድርገሽ ነው እንዴ እኮ ያለ ኖርማል ነው ብዬ ግድ አስማማሁት እሺ አለ እንደዚህ አይነት ፕራንክ አልፈልግም አለ ከዛ በኋላ ደግሞ 9 ሰዓት ተኩል አካባቢ ልጆቼ መጡ እንደ አጋጣሚ ስልኬን ያው ጌም ምናምን ሰጠኋቸው ማለት ነው ከዛ ምን ተፈጠረ መሰላችሁ ቪዲዮ ልጆቼ ያዩታል ከዛ በኋላ እንዴት አባታችን ከቤት ወጣት ይዋለሽ አንቺ ራስሽ ውጪ አሉኝ ማለት ነው በቃ ጠይቁኝ ምንድነው በቃ ምን ተሰማገኝ አረ ይደብራል ይዘን ለልጆች ብላ
ወላሂ እና በጣም ቀለጆቹ እንዴት አባታችንን ከቤት ወጣት ይዋልሽ እንዴት ኧረ ፕራንክ ነው ማለት የቀልድ ማለት ነው ምናምን ላስረዳቸው በሞክሩ እና አሉ አይደለ ተከጓን ያሉት ጋይስና ለካ እኔን አትወዱኝም እኔ ዝም ብዬ ነው የምደክምላችሁ አትወዱኝም ማለት ነው ብዬ እኔ ዋልኩኝ ማለት እና የሚገርማችሁ ነገር በቃ ትልቋ ልጄ ጭራሽ የብላ እያለቀሰች ጭራሽ ደግሞ እሱ አልነበረም በቃ አባራው ነው ሄደው አለችና በቃ እኛ ምን ሄድልሻለን እንደውም እዚህ አንቀመጥም ብቻሽ ኑሪበት አሉኝና ቤቴን ትተው ሊወጡ ነበርና በእንትን በጸሎትና በምን ጋይስ ተለማምጠናቸው ነው የመጡት አይደለ በቃ ተለማምጠናቸው ነው ጋይስ ኦሬዲ በቃ እንዴት እንደምናስረዳቸው አላቅም ሁለተኛ እንደዚህ አይነት ነገር ሁለተኛ አለች ትልቋ ልጄ ጭራሽ እንዴት አባቴን ከቤት አባረሩዋለሽ አባረሹ ወይኔ አባቴ ከቤት ወጣ ብላ ባይዘ ግን ሴት ልጅ ከምር በጣም አባቷን ትወዳለች የሚባለው ነው እኔ ጡት ብቻ ነው እኔ ማጠባው ባባ አይደለ እሱ ነው የሚፈልጉት ከምር ጡት ብቻ ነው እንጂ እሱ ነው የሚፈልጉት በጣም ነው የሚገርመው እና በጣም ነው የሚያሳዝነው እኔ በጣም ቅር ብሎኛል ባይዘ ወልደን መግባት ጋይስ ወልዶ በነፃ የሚባለው ጋይስ ነው አሰናደ ወልዶ ነፃ ይሄ ነው ጋይስ እንዴ ወልዶ በነፃ ነው እንጂ እንዴት አባታችን ከቤት ውጣት ይዋልሽ አንቺ ራስሽ ውጪ አሉኝ አይደለ ውጪ እንዴት ውጣት ይዋልሽ አንቺ ራስሽ ከዚህ ቤት ውጪ ተከትለነው ነው የምንሄደው ከሱ ጋር ነው የምንሄደው እሱ ቢሄድኛ እዚህ ቤት አንቀመጥም ብለው አስረግጠው ነገሩኝ ከምር በጣም አዝኛለሁ በጣም አዝኛለሁ እኔ ምንም ይደብረ ምን ኖርማሊ እኮ ነው እኔ እኮ ለቀልድ ነው ማለት ፕራንክ ያደረኩ እንጂ አረ ምንም ቀልድ የሚባል ነገር እኔ አሁን የምሬን አይደለም ሲጀመር የምሬ ቢሆን አልቀርጽም ሲጀመር የምሬ ቢሆን ቀርጻለሁ ቀርጽ ሲጀመር ለፋሚሊዎች ደግሞ ነግሬያቸዋለሁ መጀመሪያ በኋላ ሐሳቧን ቀይራ ነው እንዳትል ለፋሚሊዎች ነግሬያቸዋለሁ ባባን ሲመጣ ፕራንክ አደርገዋለሁ እና ብያለሁ ለፋሚሊ ነገር ያለውና እንዴት እንደሆነ አላውቅም ጋይስ ጓ ያለ እና ባይዘ ግን ይቀር ብሎኝ አንተ ምን ትላለህ እኔ አፉት አልጠየኩም እንዳይደገም ፕራንኩን አራረጋለሁ ለማንኛውም ግን ፕራንክ እንዴ በደንብ ሰልጥኜ መጥቼ እንዳደርገው ላይክ አድርጉ ከምር ሻርት ላይክ አድርጉልና ለማበረታቱ እንዴ ባልና ሚስት የመሰለ እንደው ነገር እንደው ሚዲያ ላይ መጥቶ ማበረታቱ እና መልካም ቆይታ ይሁንላችሁ እናመሰግናለን አሁን ቡናችን ልንጠጣ ነው ቡና ልቅዳላ እና ቡናችን ልንጠጣ ነው መልካም ቆይታ ይሁንላችሁ ባይ